ማንኛውም ምእመን ንስሐ እስከገባ ድረስ አጋንንትን የማሸነፍ ስልጣን ሰጥቶናል። ይሄን ያገኘነው በትንሣኤው ነው። ይሄን ያገኘነው አሰሮ ለሰይጣን አጋአዞ ለአዳም አዳምን ነፃ አወጣው። ቅድም እሾህ ይብቀልብህ ብዬ ነበር አንስቼው ነው። እና ያ እሾህ እርግማን ነው። ጌታ እዚህ ላይ የእሾህ አክሊል የደፋበት ምክንያት የአዳምን እሾህ ለመንቀል ነበረ። አሁን የሰው ልጅ ነፃ ፍጡር ነው፣ ባሪያ አይደለም። ራሱን ባሪያ ካላደረገ በስተቀር ማንኛውም የሰው ልጅ አሁን ነፃ ፍጡር ነው። ለነፃነት ተጠርታችኋልና ኢትሁሩ ውስተ አርዑተ ቅኔ፣ ወደ ባርነት ተመልሳችሁ አትሂዱ ያለን ቅዱስ ጳውሎስ ለዚህ ነበር ገላትያ ምዕራፍ 5 ላይ ሲነግረን። አሁን ለነፃነት ነው የተፈጠረውና ነፃነት ተጀመረ። የትንሣኤ ዕለት ነፃነታችን ተጀመረ እና የሚጀመረው ያዋጅ ነው። አጋዞ ለአዳም እምይእዜሰ፣ እንግዲህ እምይእዜሰ ኮነ ፍስሐ ወሰላም። ክርስቶስ ከተነሳ ሞት ተሸንፏል ማለት ነው። ከዛ ደግሞ ሰይጣን ከታሰረልን ሞት ሁለት ዋና ዋና ኃጢአቶቻቸው የሰው ልጅ ሰለስቱ ዕድዋኒሁ ለሰብ የሚባሉት የሰው ዋና ዋና ጠላቶች የሚባሉት ኃጢአት፣ ሰይጣንና ሞት ናቸው። እና እነዚህ ሶስቱንም አሸነፈልን ጌታ። በደል የሌለበት አምላክ፣ በአንደበቱ ሐሰት በሰውነቱ ክፋት ያልሰራ አምላክ ተከሶ በመቅረብ ኃጢአትን አስተፋፈረ ኃጢአተ በዲበ ምድር ይላል ቅዱስ ቄርሎስ። ኃጢአትን በምድር ላይ አሳፈራት፣ ቀጣት፣ ነቃቅሎ አጠፋልን። ከዛ ዲያብሎስን አሰረልን፣ ሞትን አሰረልን። ምንድን ነው ከዚህ በኋላ የሚጠበቅብን? እንደዚህ ከሆነም እምይእዜሰ እንግዲያስ ከዚህ በኋላ ኮነ ፍስሐ ወሰላም፣ ይኩን ፍስሐ ወሰላም፣ ተድላ ደስታ ይሁን ብላ ቤተክርስቲያን ይህንን ታውጃለች። ደስታ ተሰጠን ማለት ደስታ ማለት ለሰው ልጅ ዘላለማዊ ሕይወት ነው። ሌሎች ነገሮች ሁሉ የሚተኩ የሚያልፉ፣ እንዲሁም ሐዘን እየጣሉ የሚሄዱ ትዝታቸው የበለጠ የሚጎዳ ናቸው የዚህ ዓለም ነገሮች ሁሉ። ዛሬ የተደሰትንበት ነገር ነገ እያሳወስ ነው የምናዝንበት፣ ወይ የሚያሳፍረን በመሆኑ እናዝንበታለን፣ ወይ ደግሞ አሁን ማግኘት ስላልቻለን እናዝንበታለን። ዘላለማዊ ሕይወት ግን ሁልጊዜ የምንደሰትበት ነውና ይህን ደስታ ያገኘነው በትንሣኤው ነው። ከዚያ በኋላ ቤተክርስቲያን ምን ታደርጋለች?